ግባለሙያ አቪቢቶም እንደዚሁ ጤናስትልኝ የግባለሙያ አቪቢቶም ጤናስትልኝ አቪ ጤናስትልኝ አቶ ሽሎሞም ከኔ ጋር አሉ መልካም ሳምንት እየተመኘን እንግዲህ የግባለሙያ አቪቢተው ከሰሞኑ አነጋጋሪ የሆነው የወታደራዊ አቃቢ ህጓን ባስመለከተ በተለያዩ ሚዲያዎች እንደዚህ ሲሰራጭ ሰንብቷል እንግዲህ ለተመልካቾቻችን ትንሽ ማብራሪያ ይሆናል ብዬ ያሰብኩት ምንድነው የወታደራዊ ህግ አቃቢ ህግ የሥራ ድርሻው ምንድነው አቶ አቪ ይሄ ወታደራዊ አቃቢ ህግ ልክ እንደ ሲቪል አቃቢ ህግ ሁሉ መንግስትን ወክሎ በመንግስት ደረጃ ወታደሩን ወክሎ ሁሉንም ነገሮች በህጋዊ መንገድ እንዲካሄዱ መከታተል ማስፈጸም የመሳሰሉትን ስራዎች መስራት ይሆናል ማለት ነው። ይህም እንግዲህ ሁለት ኃላፊነት አለው። አንደኛ ራሱ በወታደር ዓለም ውስጥ የሚሰጥ ስልጣን ስለሆነ እያንዳንዱ ስልጣን ወንበር ላይ የተቀመጠ ደግሞ የመንግስትን መንግስት ህግ እንዳያዛባ ነገሮች ያለ ቁጥጥር እንዳይሆኑ መቆጣጠር መከታተል ማስፈጸም ይገባል። በዚህም አንዱ ዋናው የመንግስት ታማኝ የወታደር ታማኝ ሆኖ ማገልገል ነው። ሌላው አንፃር ደግሞ ልክ ለምሳሌ የህግ ጠበቃዎች የሀገሪቱን ህግ ከመጠበቃቸው በተጨማሪ የህግ ጠበቃ በመሆናቸው የፍርድ ቤት የመስሪያ ቤቶች እንደ ሰራተኛ ሆኖ የሚታዩ ስለዚህ እንደዚህ ያለ ተፋል ለምሳሌ ህግ ጠበቃዎች ሚስጥር ካወጡ አንድ ነገር ካባከኑ ራሱ የህግ ጠበቃው አገር አቀፍ ተቋም ሊያስከታቸው ይችላል። ምክንያቱም የሚስጥሩ ባለቤት ያ ባለሚስጥሩ ነው እንጂ ህግ ጠበቃው አይደለም። በዚህ አጋጣሚ ደግሞ የአቃቢ ህግ ደግሞ ከፍተኛ ኃላፊነት አለበት ማለት ነው። ስለዚህ ይሄን ጉዳይ ሚስጥር የሚያወጣ ከሆነ ነገሮች የሚያባክን ከሆነ ከፍተኛ ቅጣት ይገባዋል። ምክንያቱም ሚስጥር አውጥቷልና እንግዲህ የግባለሙያ አቪቢተው በዚህ ሁኔታ ላይ ከሰሞኑ እንግዲህ የወታደራዊ አቃቢ ህጓ ይፋት ቶሜር የሩሻልሚ ከሰሞኑ ከስራቸው እንግዲህ ገበታ ወርደዋል። የዚህም ዋናው ምክንያት የሆነው ከዚህ በፊት ሾልኮ የወጣ ወታደሮች እንግዲህ በያደረጉት የተለያዩ ጉዳዮች ላይ በመርመራ ላይ ነው ነገሩ። ሆኖም ግን የሳቸው ስራ ትክክል አይደለም ከስራው ጋር አይስማማም በሚል ነው እንግዲህ የመከላከያ ሚኒስትር ከስራቸው ያወገዷቸው። በዚህ ሁኔታ ላይ የእርሶ ስሜት ምንድነው ባለሙ? እንግዲህ በመጀመሪያ ደረጃ አንድ ባለስልጣን እንኳን በአቃቢ ህግ ደረጃ ያለና ማንኛውም እንደዚህ ያለ ጥርጣሬ ሲመጣበት ከስራው ፈቀቅ ብሎ ነገሩ በፖሊስ ተመርምሮ እውነተኛው እንዲወጣ መልቀቅ አለበት። መሆንም ያለበት ይሄ ጉዳይ እንደዚያ ነው መሆን ያለበት። ስለዚህ ሰትየዋ ወይም በራሳቸው ወይም በአቃቢ ህግ በኩል በመንግስት በኩል ፈቀቅ እንዲሉ ወይም በወታደሩ ተቋም ፈቀቅ እንዲሉ መደረጋቸው መሆን ያለበት ጉዳይ ነው። ምክንያቱም በስልጣን ላይ እያሉ ቢመረመሩ የበለጠ መስሪያ ቤቱንም ወታደራዊ ተቋሙንም ሊጎዳ ስለሚችል ሰትየዋን በግል ደረጃ ነገሩ መመርመር ያስፈልጋል። ምክንያቱም አሁን ምናልባት ሰትየቱ አሁን የኔ ወደ ጋዜጠኛ እንዲወጣ ያደረኩት ሊሉ ይችል ይሆናል። እውነተኛው ግን እንግዲህ በምርመራ ላይ የሚመጣ እስካሁን ድረስ ሰትየቱ በጥርጣሬ አይን ነው የሚታዩት እና ለጊዜው ከስራቸው ፈቃቅለዋል ማለት ነው። አቶ ሽሎሞ ጥያቄ ካሉት ጠበቃ አቪቢተው ጤና ይስጥልኝ እንደገና ጤና ይስጥልኝ። አሁን በተለይ የቀይ ክንፍ እና የዚህ መንግስት ደጋፊዎች ብዙ ጊዜ የህግ ባለሙያዎችንና የአቃቢ ህጊቱን አሁን ደግሞችን የወታደራዊ አቃቢ ህጓን በአጠቃላይ ከመጀመሪያው ጊዜ እስከ መጨረሻው ተቃዋሚዎቻቸው ናቸው። ምክንያት እያገኙ አሁንም ቢሆን ከስራ ለማባረር ጥረት እያተደረገ ነው። በነገራችን ላይ መከላከያ ሚኒስትሩ አይደለም ከስራ እንድትወጣ ያደረጓቸው ራሳቸው ሴትዮዋ በሚደረገው ምርመራ ወይም ራሳቸውን ያገለሉ እንጂ መከላከያ ሚኒስትሩ አይደለም ያባረራቸው። አሁን ጥያቄው በስሌተማን ከሚባለው ቦታ ወታደሮች
ከህግ ውጭ ስራ ሰርተዋል ተብለው የተከሰሱ አሉ። በእርግጥ ሴትዮይቱ ይህን አድርገው ከሆነ ፊልሙን ለውጭ ማውጣቱ ለጋይ ፔሌግ ለሚባለው ጋዜጠኛ መስጠታቸው በጣም ትክክል አይደለም። በጭራሽ ሊሆን የማይችል ነገር ነው። ይህን ደግሞ ፖለቲከኞች ሁሉ የሚያደርጉት ነገር ነውና ባለሙያዎች ሁሉ ፖሊሶች ሁሉ የሚያደርገው ነገር ነው። አሁን አዲስ ነገር አይደለም። ጥያቄው አሁን በቀይ ክንፍ ያሉት ሚኒስተሮች ለምሳሌ ለስደት ማን ሊገቡ ነው ተብለው ተከሰው መጣም ፖሊስም ምርመራ ይደረግልን ምንም ያሉ አሉና እነሱ የሚፈልጉት አሁን በዚህ ሳቢያ አድርጎ ፖለቲከኞች ህግን ያለፉትንና የክነሰት አባላቶችን የነሱ ፋይል እንዲዘጋላቸው ይፈልጋሉ። ይሄ በህግ እይታ እንዴት ነው ጥያቄው? እንግዲህ በህግ እይታው አንድ ነው። በፖለቲከኞች አሁን ባለው ሁኔታ ደግሞ የሚታየው ሌላ ነው። በጣም ያሳዝነው ነገር የወታደራዊ አቃቢ ህጓ በዚህ ደረጃ ላይ አሁን አደረጉ የተባሉት ነገር ለበለጠ ለቀኝ ክንፍ ወይም በፖለቲካው ዓለም ውስጥ ላሉት ልክ ሌላ ዓለም እንዳሉ ሆነ አድርገው የሚናገሩትን የበለጠ ኃይል እንዲሰጣቸው የበለጠ ጥርጣሬ እንዲኖራቸውና በህዝቡ ዘንድም ብዥታን ለማስከተል የሚደረግ ሁኔታ ቀርቧል። ስለዚህ የወታደራዊ አቃቢ ህጓ ለጊዜው ራሳቸውን ከዚህ ቦታ ሸፈት አድርገው ምርመራው በይፋ እንዲሆንና እንዲፈጸም ማድረጉ ግዴታቸው ነው፣ መሆንም ያለበት ነው። በመሰረቱ እስራኤል አሁን ባለችበት እዚህ ከጥቅምት 7 23 ዓመተ ምህረት ጀምሮ እስካሁን ባለችበት ደረጃ ያ የታየው ፊልም ወታደሮች አደረጉ የተባሉት በዓለም ደረጃ በጣም በከፍተኛ ሁኔታ በድረገጾች የተመላለሰ የታየ በስንት መቶ ሚሊዮን የሚቆጠር ያየው ነው። ይህም መሆን የማይገባው ነገር ነው። ግን በአንድ በኩል ደግሞ እንግዲህ ቅድም እንደጠቀስከው በወታደሩም በፖለቲከኞችም በሁሉም ዘንድ ነገሮችን ከዚያ ውስጥ አልፈጸም ሲሉ መጥፎ አቅጣጫ ሲይዙ ወደ ጋዜጠኝነት አሳልፎ ጋዜጠኞች እንዲከታተሉትና ማህበረሰቡን እንዲያካፍሉበት የነበረ ያለ ሁኔታ ነው በእስራኤል ሀገር ውስጥ፣ በተለይ በዲሞክራሲ ሀገር ውስጥ። ምክንያቱም አወጣ የተባለው ሰውዬ በህግ ይቀጣል፣ ይታሰራል እንጂ እንደ ሶስተኛው ዓለም እርምጃ ይወሰድበት። እንግዲህ እሺ ይቀጥሉ እና በዚህ ጉዳይ ላይ ጥቂት እስራኤል ከጠላት ጋር በተለያዩ አቅጣጫዎች በተዋጋበት ጊዜ ይሄን የቤት ሚኒስትር የውስጥ ሚኒስትር አውቶ ለጋዜጠኞች መስጠት በጣም ከባድ ስህተት ነው። ሆኖም ግን ይህ ጉዳይ ማን አወጣው፣ በትክክል እንዴት ወጣ፣ መቼ ወጣ የሚለው ያው እንግዲህ ፖሊስ ተከታትሎ ያገኘው ይወቀው። ከዚያ በኋላ ጥፋተኞች ካሉ ሊቀጡ ይችላሉ። ግን ይሄን ይዞ ወረጅ ሜዳ ማለት እዚህ ላይ አቶ አቢ ማን አወጣው እንዴት ወጣ የሚለው በአሁን ሰዓት በእውነት በግልጽ እየታወቀ ነው፣ በሁሉም ሚዲያ እየታየ ነው። የኔ ግን ለማስተካከል ያህል የመከላከያ ሚኒስቴር ከስራ ማባረራቸውን የሚገልጸው መረጃው ያው ከመከላከያ ሚኒስቴር የመጣ ነው። ሌላው የመንግስት ተቃዋሚ ፓርቲዎችም በዚህ ሁኔታ ላይ የሰጡት አስተያየት ድጋፍ እንደሌለውና የተደረገው ክስተት በጣም ስነ ስርዓት የሌለውና ያው ህግ ሙያውን የሚያከብር አለመሆኑን የሚገልጹ በጣም ብዛት ያላቸው ተቃዋሚ ፓርቲዎችም የተናገሩት ነው፣ ያይር ላፒድንም ጨምሮ። የኔ ጥያቄ በአሁን ሰዓት የሚሆነው እንግዲህ እነዛ በዛን ጊዜ በስደተመን ካምፕ ውስጥ የወታደሮች ካምፕ ውስጥ ይሄ ክስተት ተደርጓል ተብሎ የተያዙት ወታደሮች ክስ ቀርቦባቸዋል። በአሁን ሰዓት ምርመራ ላይ ናቸው። አሁን የሚወጡት መረጃዎች ይሄ ክስ እንደገና መሰረዝ አለበት፣ ምንም አይነት ጥፋት የላቸውም እየተባለ እንግዲህ የተለያዩ የፖለቲካ ግጭቶች እየታዩ ነው። በዚህ ሁኔታ ላይ ምን ይላሉ አቶ አብይት? እንግዲህ አንድ ነገሩ ወደ ጋዜጠኞች ወጣ፣ ጋዜጠኞች በድረገጽ ታየ ሲባል ተትዮይቱ የአቃቢው ወታደራዊ አቃቢ ወጓ አዎ እኔ ነኝ ያወጣሁት ብለው በወጥተው አልተናገሩም። ቃሉ ነው የተባለ፣ አምነዋል፣ ጥፋታቸውን አምነው ከስልጣን ለቀቁ ነው የተባለ። ምናልባት በትክክል ላይሆንም ይችላል። አሁን እንዲያውም ባለው ሁኔታ የስደተማን የሚባለው የእስር ቦታ ላይ ወታደሮች እስር ቤት እዚያ ያሉ ወንበዴዎች
እና ወታደሮች በነበረው ችግር ቀይ ክንፍ የፖለቲካ ኃይሎች ሄደው አጥሩን በግድ ሰርጉደው ገብተው ከዚህ ያለው ሁኔታ ሌላ አቅጣጫ ሊያስይዙ ሲታገሉ አይተናል እዚህ በፊት እና ምናልባት የፖለቲካ ሽኩቻ መስሎ ቢታይበት ሁኔታ ነው እውነተኛው የሚወጣው የአቃቢ ህጓ ወታደራዊ አቃቢ ህጓ በፖሊሶች ቀርባ ነገሩን ተመርምረው አዎ ይሄ ነው የተገኘው መረጃ ያወጣችው መረጃ የሚባልበት ጊዜ ነው እንጂ አሁን በጥርጣሬ ላይ ነው ያለው ስለዚህ አቤት ጥያቄው መሰረታዊ ጥያቄው እኮ እንደዚህ ነው አንደኛ ያንን የእንትኑ የመጠበቂያ ፊልሙ የወጣው እና ወደ ጋዜጠኛ መስጠትና ባለም እንዲታይ ማድረጉ አንድ ነገር ነው ለምሳሌ ሴትዮይቱ የተጠረጠሩት ይሄ ነው ያ ብቻ ሳይሆን ማን ነው ያወጣው ተብሎ ፊልሙን በሚጠየቅበት ጊዜ ለከፍተኛ ፍርድ ቤቱና ለባጋት እቺ ሴትዮ የወታደራዊ አቃቢ ህጓ ዋሽታለች እኔ አላደረኩም አይታወቅም ማን ለጋዜጠኛ እንደሰጠው ተብለው ታጽፈር የሚባል ወይም እንዴት ነው የሚባለው የቃለ መሐላ ደብዳቤ ጽፈው ዋሽተዋን ነው ፍርድ ቤቱን ሁሉ ዋሽተውታን ነው ይሄ አንዱ ስለዚህ የዚህ አቅጣጫ አንድ ነው ጉዳዩ እየተመረመረ ነው ነገሩ ግን ማለት ነው እነዚህ ወታደሮች አሁን ለፍርድ የቆሙት ይህን ተድራጎት አድርገዋን ተብለው ተጠርጥረው ነው ማለትም ተህግ ውጭ ስራዎችን ሰርተዋን ተብለው ተጠርጥሮና ያነ ፊልም ደግሞ አለ ኦቴንቲክ ፊልም ነው ስለዚህ ይሄ ሁሉ ጅምብር ለምን ነው ጥያቄው አቶ ፋሲል አቶ አቢቢ ይቅርታ ምናልባት ወታደሮቹ ለፍርድ እንዳይቆሙ የሚደግፉ ኃይላት የፖለቲካ ኃይላት የፈጠሩት ድራማ ሊሆን ይችላል ግን ይሄ እኮ ማለት ነው አቶ አቢ እንደዚህ አይነት ነገሮች ተደርገው ከሆነ ወታደሮች ከህግ ውጭ ሰርተው ከሆነ በዓለም አቀፍ ደረጃ ለምሳሌ የኛ ፍርድ ቤት እና የኛ የህግ ተቋማት የራሳቸውን ስህተት የሚመረምሩ አካላት ናቸውና የዲሞክራሲ አካላት ናቸውና ለምሳሌ የዓለም አቀፉ ፍርድ ቤት ጣልቃ ይግባበት ይያልን ምንናገርበት አንዱ ምክንያት ይሄ ነው ይሄ ምክንያት ከሆነ በብራይስ ምን ይባላል መስራ ሃይም ዘሎ ዝሊዝሮ ከታቲኖቂ ማማይም አይሞል ህፃኑን ወስዶ መወርወር አይደለም ወይ ማለትም ትየይቱ ተሳስታለች ትክክል ስራ አልሰራችም ላደረገችው በተለይ ለጋዜጣ ማስወጣቷ መከሰስ አለባት ስራውንም ትባረራለች የዋሸችም ለፍርድ ቤቱ መጠየቅ አለባት ግን ተድራጎቱ ተደርጎ ከሆነ መመርመሩ ስተቱ ምንድን ላይ ነው ጥያቄው የኔ ስህተት የለውም ለምን ስህተት ይኖራል ማንኛውም ነገር መመርመር አለበት እውነተኛው መውጣት አለበት እና መመርመሩ ስህተት አይደለም ምናልባት ወታደሮች እንዳይመረመሩ የሚያደርጉ የፖለቲካ ተቋማት ኃይላት ሊኖሩ ይችላል ይሄ ነው እንግዲህ እንትኑ እንጂ ሚስጥሩ መውጣቱ ፊልሙ መታየቱ በጣም ይገርማል መሆን የማይገባው ነገር ነው ይሄንን ነገር እንደዚህ ብሎ ማየት ማይችል ምክንያቱም አለ ጨዋታ አለ ከፍተኛ የሆነ ጨዋታ የህግ ባለሙያ አቢቢተው ለሰጡን ሰፊ ማብራሪያ እንግዲህ ከሰሞኑ ደግሞ ከምርመራው በኋላ ተገናኝተን ውጤቱን አብረን ምናይ ይሆናል መልካም ሳምንት እመኛለሁ አቶ ቢ እሺ አመሰግናለሁ